አንተ እስላም የሆንክበት ምክንያት ደግሞ ነገር የለኝ። በቃ አሪፍ ልንገር። እኔ ሙስሊም የሆንኩበት ምክንያት ነቢያት ሲያመልኩት የነበረው አንድ አምላክ አለ። እሱም በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በዙፋኑ ላይ ወራሽነት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በመጋቢነቱ ላይ ተመጋቢነት የሌለበት፣ በሕያውነቱ ላይ ሞት የሌለበት የዘላለም አምላክ አንድ አምላክ አለ። የነ አብርሃም፣ የነ ሙሴ፣ የነ ያዕቆብ፣ የነ ዮሴፍ፣ የነዚህ ሁሉ የነቢያት ሁሉ አምላክ፣ የነ ኢየሱስ ሁሉ፣ የነብዩ መሐመድ፣ የነቢያት ሁሉ አምላክ አንድ አምላክ ሰማይና ምድርን ለብቻው የፈጠረ በመካከላቸው ያለውን ሁሉ የፈጠረ አንድ አምላክ ነው። እሱም በማምለክ ነው። እሺ እኔ ሙስሊም የሆንኩበት ዋነኛ ምክንያት አንድ አምላክን በብቸኝነት ማምለክ። ሁለተኛ ምክንያት የማይጋጭ መጽሐፍ አላህ ለኔ መስጠት ነው። ራሱ ቃል ይገባልኝን ማለት ነው። እሱም ምንድነው ያለው? ይሄ ቁርአን ከአላህ ውጪ ቢሆን ኖሮ በውስጡ ብዙ መለያየት ነው ያገኙበት ነበር። ብዙ መለያየት ግን አንድም መለያየት አታገኙበትም። ከፊቱም ከኋላው አንድም ውሸት አይወጣውም ብሎ ራሱ ቻሌንጅ የሚያቀርብ አንድ እንደ ቁርአን ውስጥ አንድ ምዕራፍን አምጡ ብሎ ቻሌንጅ የሚያቀርብ መጽሐፍ ስለሆነ በሳይንስ ብትል ሳይንሳዊ የሆኑ መረጃዎችን ላሳይ ይችላል። ትፈልጋለህ? አንድ ላሳይ፣ 2 3 4 መልስለትን ሶፎ እስኪ ከቁርአኑ አውጥታ ሳይን ከቁርአኑ ሳይንሳዊ ማስረጃ አይ ከሳይንስ ሳይሆን ሳይንስን የፈጠረው እኮ አሁን አንተ የምትለው አምላክ ነው አይደል? ምን ላሳይ? ከቁርአኑ አውጥታ እንድነግረኝ ነው ፈልገው። እሺ ምን ላሳይ? ለምሳሌ ቆይሽ ላሳይ። كان من عند غير الله وجدوا فيه አምላክ አለው እኮ ነው ያልኩት። አምላክ ሳይሆን አባት አለው ደግሞ እሱ ያለ ቅድሙን የጠየቀ ጥያቄ ፈጣሪ ነው አልኩት። እሺ ናሽ በነገራችን የሰይጣን ለቀም ማለት ነው። አጋጣሚ እንደዚህ አግኝተህ ነው በጠይቀው ክርስቶስ እንዳለ የሰው ልጅ ነው ማለት ጌም ላስጀምርልህ። ከዛሽ ሰይጣንን አስጀምር ክርስቶስ አለ ብትለው እንዴ አይ ጌም ነው እንዴት እንደምብሎ። እሺ ይኸውልህ በመጀመሪያ ደረጃ ቁርአን ላይ አላህ ምን ይላል መሰለህ? ታብታብ እያረጋችሁ አዳምጠኝ እሺ በደንብ። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ እንዲህ ይላል። ዝም በል እስኪ አንዴ ዝም በል። ወደ እውነት ተዘንባይ ሆነ አንዴ ቆይ። ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርገህ ለሃይማኖት የአላህን ፍጥረት ያቺ አላህ ሰዎችን በእሷ ላይ የፈጠረባትን ሃይማኖት ያዟታል። ሰዎች የተፈጠሩበት አንድ ሃይማኖት አለ። ሁሉም ሲፈጠር በአንድ ሃይማኖት ላይ። ለዛ ነው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በሳሂህ ቡኻሪ ላይ ሲናገሩ እንዲህ ያሉ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ፣ ማንም ሰው ሲወለድ ሙስሊም ሆኖ እንጂ አይወለድም አሉ። ግን ፈአበዋሁ እናትና አባቱ ዩሀዊዳኒሂ አይሁዳዊ ያረጉታል፣ እምነቱን ቀይረው ማለት ነው። አው ዩነስራኒሂ ወይ ደግሞ ክርስቲያን አጥምቀው ክርስቲያን ያረጉታል። አው ዩመጂሳኒሂ ወይ ደግሞ ከዛ ሌላ እሳት አምላኪ ምናምን ያረጉታል። የሰው ልጅ ግን ሲፈጠር ገና ከጅምሩ ሙስሊም ነበረ። ለዛ ነው እኛ በቀጥታ እስልምናን ተቀበል አንለውም። አንድ ሰው ከተወለደ በኋላ ሙስሊም ስለሆነ በሰላት ብቻ ነው የሚታዘዘው። ተጠመቃ ይባል ምን አይባል ምንም የሚባል ነገር የለም። በቃ ሙስሊም ነው ሰውየው ስለተወለደ ብቻ ሙስሊም ስለሆነ ማለት ነው። ለዛ ነው አላህ ነቢያትን ሲልክ በሱረቱል አንቢያ ምዕራፍ 20 ቁጥር 25 ላይ ምን አለ? ወማ አርሰልና ሚን ቀብሊከ ሚን ረሱል፣ ከአንተ በፊት እኮ አንተ ሙሐመድ መልእክተኛን ከላኩኝ አለ ስልካቸው እንዲህ ነው የምለው ኢላ ኑሒ ኢለይህ ወደ እነሱ ባወርድላቸዋለሁ መልእክትን። ምንድነው መልእክቱ? እነሆ ከአንድ አምላክ ውጪ ሌላ አምላክ የለም እኔን ተገዙኝ የሚል። እነሆ ከአንድ አምላክ ውጪ በእውነት የሚገዙት አምላክ የለም እኔን ብቻ ተገዙኝ የሚል መልእክት ነበር ለነቢያቱ የተላለፈው። ሌላ ሁለተኛ ማስረጃ በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ እንዲህ ይላል። ምን አለ? ወለቀድ በዐትና ፊ ኩሊ ኡመቲ ረሱላ፣ በእርግጥ በህዝቦች ሁሉ ላይ መልእክተኛ ልኬያለሁ አለ። በእያንዳንዱ ህዝብ ላይ መልእክተኛ ተልኳል።
መልእክቱ ምን ነበረ? አን ዕቡዱላህ አላህን በብቸኝነት ተገዙ አምላክን፣ ወጅተኒቡ ጣዖት ጣዖታትን ደግሞ ራቁ። ጣዖት ማለት ከአምላክ ጋር ሰውን ካመለክ ጣዖት ነው። ከአምላክ ጋር ዛፍን ካመለክ ጣዖት ነው። ከአምላክ ጋር ግዑዛንን ካመለክ ጣዖት ናቸው። ከአምላክ ጋር ስዕል ከተመለከ ጣዖት ነው። ለምንም አንሰግድም እኛ ሙስሊሞች። የምንሰግደው እኔን አንተን ሰማይና ምድርን ሁሉን ብቻውን ለፈጠረ ለአንድ አምላክ እንጂ ለሰው አንሰግድም፣ ለድንጋይ አንሰግድም፣ ለዛፍ አንሰግድም፣ ለግዑዛን አንሰግድም፣ ለእጽዋት አንሰግድም፣ ለምንም ነገር አንሰግድም። ለአንዱ ለፈጠረን ብቻ ነው የምንሰግደው። ይሄ ነው በቃ የነቢያትን ማስተምሮት የመጡበትም ዋነኛ መልእክት ይህንን ነበር የሚናገሩ የነበረው ማለት ነው። ለዛ ነው እመኑ ብሎ ሲነግረን ምን ብሎ ይነግረን ነበረ መሰለህ? በጣም እቺን ታዳምጠኛለህ። እሺ ያው ጎበዝ እኮ ነው ከገባ በኋላ የራሱን ነገር ያስተማረ ያለ አንተ እንደሱ የሚያውቃል እንደሱ የለም እንዴ የራሱን ተመልከት። የራስህን ወቃል የራስህን ወቃል እስኪ በራሱ ወገን እንዴ ያለ ይኸውልህ በአላህና ወደኛ በተወረደው ቁርአን ወደ ኢብራሂም አለ አብርሃም ወደ አብርሃም በእስማኤል ወደ ይስሐቅ ወደ ያዕቆብ ወደ ነገዶቹም በተወረደው በዚያም በሙሴ በኢየሱስ በተሰጡትም በእነዚያ በነቢያት ሁሉ ከጌታቸው በተሰጡት ከነሱም በአንድም መካከል የማንለይ ስንሆን አመንን። እኛም ለሱ ለአላህ ተገዦችን ታዛዦች ነን። ታዛዥ ማለት ሙስሊም ማለት ነው። ተግባባን? ቁሉ አመና ቢላህ በአላህ አምነናል። ወማ ኡንዚለ ኢለይና በእኛ ላይ በተወረደው መጽሐፍ በቁርአን አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም በአብርሃም ላይ በተወረደው፣ ወኢስማኤል በእስማኤል ላይ በተወረደውም፣ ወኢስሐቅ በኢስሐቅ ላይ በተወረደውም፣ ወያዕቁብ በያዕቆብ ላይ በተወረደውም በእስራኤል ላይ ማለት ነው። ወልአስባት በነገዶቹ በ12ቱ ነገዶች ላይ በእነሱ ዘሮች በመጣው መጽሐፍ በተወረደውም እመኑ። ወማ ኡቲየ ሙሳ በሙሴ ላይ በተወረደውም መጽሐፍ እመኑ። ወዒሳ በኢየሱስ ላይ በተወረደው በወንጌልም እመኑ። ወማ ኡቲየ ነቢዩነ ሚን ረቢሂም ነቢያትም ከጌታቸው በተሰጡት መጽሐፍም እመኑ። ላ ኑፈሪቁ በይነ አሐድ ሚንሁም በእነዚህ በነቢያት በአንዱም አንለይም፣ በአንዱ አምነን በሌላው አንተውም። በሁሉም ነቢያት እናምናለን።